አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ አንዲት እህቴ 200 ሺህ ብር አለኝ በ200 ሺህ ብር ምን አይነት ስራ መስራት እችላለሁ ብላ በጠየቀችኝ ጥያቄ መሰረት ለእሷ መልስ ልሰጥ መጥቻለሁ። አንዳንድ ይጠቅማችኋል ብዬ ያሰብኩትን ጠይቄ ያለኝን መረጃ ለእናንተ ላካፍላችሁ ስለመጣሁ እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ቪዲዮዬን ስትጀምሩ ላይክ ማድረጋችሁን አትርሱ። እናንተ ላይክ ስታደርጉ ብዙ ሰው ጋር ይደርሳል ማለት ነው እና 200 ሺህ ብር እንግዲህ እኔ እንደተለመደው ብዙ ጊዜ ኑሮን ቀልል አድርጋችሁ ኑሩ ነው የምላችሁ እና የሰው ልጅ ከትልቅ ነገር ተነስቶ አይደለም ብዙ ነገር ላይ የሚደርሰው እና ባላችሁ ነገር በትንሽ ነገር ተነስታችሁ ነው ትልቅ ነገር ላይ የምትደርሱና በአንዴ ከፍታ የለም። ዝቅ ብሎ መስራት ግድ ይለናል እና ከትንሽ ነገር መነሳት ትችላላችሁ ነው የምላችሁ እና በ200 ሺህ ብር አንደኛው የሰፈር ሱቅ መስራት ትችላላችሁ። በተለይ እንጀራ፣ አምባሻ እያመጣችሁ እሱን ጨምራችሁ ብሸጡ አሪፍ ነው። ቀለል ያለች የሰፈር ሱቅ 200 ሺህ ብር ይከፍትላችኋል። ሁለተኛው ነገር ደግሞ ሻይ ቡና መስራት ትችላላችሁ ማለት ነው። ሰፋ አድርጋችሁ ሻይ ቡና መስራት ትችላላችሁ። ሶስተኛው ደግሞ ባልትና መስራት ትችላላችሁ። ባልትና ቤታችሁም ሆናችሁ ማዘጋጀት ትችላላችሁ። ሶሻል ሚዲያ ላይ አክቲቭ ተሆናችሁ በሶሻል ሚዲያ እያስተዋወቃችሁ መሸጥ ትችላላችሁ። አይ እንደዛ ካልሆነ ደግሞ ትንሽዬ ኮንቴነር ነገር ተከራይታችሁ እሱን መስራት ትችላላችሁ ማለት ነው። የሰፈር ሱቅ፣ ሻይ ቡና፣ ባልትና 3 ነገር ነገርኳችሁ። አራተኛው ደግሞ ዶሮ። አሁን ለምሳሌ ዶሮ ግዴታ ብዙም ማምጣት አይጠበቅባችሁም። ከ200 ሺህ ብር በታች ራሱ 30 ዶሮ 20 ዶሮ አምጥታችሁ መስራት ትችላላችሁ። ግዴታ ትልቅ ነገር መያዝ የለብንም። አንዳንድ ልጆች ግዴታ ብዙ ብር ከሌለን ስራ መስራት አንችልም ብላችሁ አታስቡ። በቀላል ነገር መነሳት ይችላል። የሰው ልጅ አላማ ካለው የመስራቱ ሞራል ካለው ማንም ሰርቶ ከፍ የማይልበት ነገር የለምና እንደዛ ማድረግ ትችላላችሁ። ሌላው ደግሞ የመጨረሻው ነገር እንጀራ አሁን ለምሳሌ እንጀራ 200 ሺህ ብር እንጀራ የጋገሩ ማስረከብ 200 ሺህ ብር የሚጠይቅ ወጭ የለውም። እናንተ እየጋገራችሁ እናስረክባል ካላችሁ ጥሩ፣ ግን ደግሞ እናንተ የማትችሉ ከሆነ ሰራተኛ ቀጥራችሁ ምጣዳችሁን ትገዛላችሁ፣ ታሟሻላችሁ። መጀመሪያ ግን ደንበኛ የሚረከባችሁ ሰው ማዘጋጀት አለባችሁ። እሱ በጣም አዋጭ ስራ ነው ብለዋል እና ያን ያክል ብርም ሳይወስድባችሁ እንጀራችሁን እየጋገራችሁ ማስረከብ ትችላላችሁ። ሌላው ደግሞ አምባሻም እንደዛው ደንበኛችሁን የሚረከባችሁ ሰው ካዘጋጃችሁ በኋላ አምባሻችሁን እየጋገራችሁ ማስረከብ ትችላላችሁ ማለት ነው። እና ይሄንን ነገር ነው የማውቀው። እንግዲህ ሌላም የምትፈልጉት ነገር ካለ ጠይቁኝ። ኢንሻአላህ የማውቀውንና የምችለውን ነገር ለእናንተ ለመመለስ ዝግጁ ነኝ። ሌላው ነገር ደግሞ አሁን ስለ እቃ ሄደሽ ጠይቅልን በውስጥ የምታናግሩኝ ልጆች አላችሁና ኢትዮጵያ ያለ ሰው አብዛኛዎቹ ሱቃቸው ሄዳችሁ ቪዲዮ ስትቀርጹ ደስ አይላቸውም። እኔ ለምን እንደሆነ አይገባኝም። አንደኛ ነገር እኛም ደስ አይለንም። የማንገዛውን ነገር መጠየቅ፣ የማንገዛውን ነገር ሰው ማድከም ነው ለእኛም። እኔ ለራሴ ሸሚ ይዘኛል። ግን ደግሞ እነሱም ፈቃደኛ አይሆኑም። ጠይቃችሁ ስገዙ መግዛት ነው እንጂ እንደ ቪዲዮ ልቅረጽ ምናምን ብዙም አሁን ይሄ ዩቱቡ ያን ያክል ስላላደለ ወደኛ አካባቢ
አይገባቸውም እና ሄዳችሁ ቪዲዮ ልቅረጽ ምናምን ስትሏቸው ደስ አይላቸውም። ኧረ አንዳንዶቹ ሁሉ ይገላመጣሉ እና ለዛም አሁን ሂጄ አንዳንድ እቃ እኮ ልጠይቅ እችላለሁ፣ ግን ያንን ሁሉ እቃ ጠይቄ የማይሆን ነገር ነው። ሰውን ማድከም ነው። እነሱም ይሰለቻሉ፣ ፍቃደኛም አይሆኑም በጥቅሉ ማለት ነው። እና ለዛ ነው የምትፈልጉ ልጆች ከሆነ እንድገዛላችሁ የምትፈልጉ ልጆች ካላችሁ ደግሞ አናግሩኝ፣ ችግር የለውም። ሌላው ደግሞ ስለ ሽንት ቤት ስሪልን ያላችሁ ልጆች ነበራችሁ። እሱንም ኢንሻአላህ እጠይቅና አለበት ቦታ ሄጄ ቪዲዮ መሰራላችሁ ይሆናል። ሌላው ነገር ደግሞ ስለ ቤት አሁን ለምሳሌ ይህን ያህል ክላስ ቤት ስንት ብር ይፈጃል? ጅብሰም ለማሰራት ኮርኒስ፣ የጨርቅ ኮርኒስ ለማሰራት ምናምን ጠይቂልን የምትሉ ልጆች አላችሁ። እሱ ነገር ከባድ ነው። በእርግጥ እኔ ባለሙያዎች የማውቃቸው ባለሙያዎች አሉ፣ ግን ለነሱ ራሱ ሂሳቡ አይመጣላቸውም። እዛ ቤት የሚሰራው ቤት ሄደው ሲለኩት ነው ሂሳቡን ማወቅ የሚችሉት። ለዚህ ቤት ይህን ያህል ብር ያስፈልገዋል፣ ይህን ያህል ወጭ ያስፈልገዋል ብለው የሚያውቁት ሄደው ሲለኩት ነው እንጂ ሳይለኩ ምን ያህል ወጭ እንደሚያስፈልግ ስለማያውቁት ሂሳቡን መስራት አይችሉም። እና ለዛም እንደዛ ማድረግ አይቻልም ውዶቼ። ባለሙያውን ቁጥሩን የምትፈልጉ ልጆች ብዙ ጊዜ የምሰራው ቪዲዮ ላይ አስቀምጬላችኋለሁ። መልካም ልጅ ነው፣ ማናገር ትችላላችሁ ማለት ነው። ሌላው ደግሞ ስለ ቦታ ደሴ ቦታ ጠይቄ ያልሽኝ ልጅ አለሽ። ሰው ካገኘው ኢንሻአላህ እጠይቃለሁ። እዚሁ ደግሞ ሀይቅ ውስጥ ቦታ ቤት የምትፈልጉ ልጆች አናግሩኝ፣ ቪዲዮ እሰራላችኋለሁ ማለት ነው። ቦታም ቤትም ሁሉም ስላለ የምትፈልጉ ልጆች አናግሩኝ፣ እሰራለሁ ቪዲዮ። ሌላም ደግሞ የምትፈልጉት ነገር እናንተ እዛ ሆናችሁ ማወቅ የምትፈልጉት ነገር እና እንዳቀርብላችሁ የምትፈልጉት ማወቅ የምትፈልጉት ነገር ካለ ጠይቁኝ። እኔ ዛሬም ነገም ለእናንተ ታዛዥ ነኝ በቻልኩት መጠን እላችኋለሁ ውዶችዬ። የዛሬው ቪዲዮ ይሄን ይመስል ነበር። ላይክ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምመጣ መልካም ጊዜ